ሰላም እንዴት ሰነበታችሁ? ውድ የሳር ቤት ቲቪ ተከታታዮች፣ ዛሬ በሀገረ ጃፓን የሚገኘውና የዓለማችን እጅግ ጥንታዊ የሆነው የቤተሰብ የንግድ ተቋም ስለሆነው ኮንጎ ጉሚ የሚመለከት ጥልቅ ትንታኔ ይዘንላችሁ መጥተናል። አብራችሁን ቆዩ። የአንድ የስኬታማ የንግድ ድርጅት ወይም የቢዝነስ ተቋም አማካይ ዕድሜ ምን ያህል ይመስላችኋል? 15 ዓመት፣ 50 ዓመት ወይስ 100 ዓመት? በአሁኑ ዘመን ግዙፍ የሚባሉ ኩባንያዎች እንኳ ከአንድ ክፍለ ዘመን በላይ መሻገር ይከብዳቸዋል። ነገር ግን እጅግ ብዙ ጦርነቶችን፣ የተፈጥሮ አደጋዎችን፣ የነገስታትን መነሳትና መውደቅን፣ የርዕዮተ ዓለምና የአስተሳሰብ መፈራረቅን አልፎ ተርፎም የዓለምን ታላላቅ ሽግግሮችን ተቋቁሞ ለ1400 ዓመታት በተከታታይ በአንድ ቤተሰብ የተመራ የዓለማችን ድንቅ የቢዝነስ ተቋም እንዳለ ያውቁ ይሆን? ዛሬ ስለዚህ ድንቅ የሆነው ታሪካዊና ጥንታዊ ተቋም የንግድ ተቋም አጠቃላይ መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። በንግዱ ዓለም የአንድ ኩባንያ አማካይ ዕድሜ ከ15 እስከ 50 ዓመታት አይበልጥም ይባላል። ግዙፍ የሚባሉ ዓለም አቀፍ ኮርፖሬሽኖች እንኳ ከአንድ ወይም ከሁለት ክፍለ ዘመን በላይ መሻገር ይከብዳቸዋል። ነገር ግን በጃፓን ሀገር የሰው ልጅ ታሪክ ካያቸው እጅግ አስደናቂ የንግድ ተቋማት መካከል አንዱ የሆነው ኮንጎ ጉሚ የተባለው የቤተሰብ ቢዝነስ ለ1430 ዓመታት አካባቢ ማለትም እንደ ፈረንጆች አቆጣጠር ከ578 እስከ 2006 ድረስ በተከታታይ በአንድ የቤተሰብ የዘር ሀረግ እየተመራ በመስራት የዓለማችንን ረዥሙን የዕድሜ ታሪክ ያስመዘገበ ገናና እና ስመጥር የቢዝነስ ተቋም ለመሆን በቅቷል። ኮንጎ ጉሚ የንግድ ተቋም ብቻ አልነበረም። የጃፓን ባህል፣ ሃይማኖት፣ የኪነ ህንፃ ጥበብና የቤተሰብ እሴት ማሳያም ጭምር እንጂ። ይህ ጽሑፍ ከኩባንያው ምስረታ ጀምሮ እስከ መጨረሻው ዘመን ድረስ ያለውን ታሪክ በዝርዝር ይዳስሳል። ተከታተሉን። በስድስተኛው መቶ ክፍለ ዘመን ማለትም በ500ዎቹ ላይ ጃፓን ከፍተኛ ማህበራዊና ሃይማኖታዊ ሽግግር ውስጥ ነበረች። በወቅቱ የጃፓን የአገሬው እምነት ሽንቶ የነበረ ሲሆን ከቻይና እና ከኮሪያ የመጣው የቡድሃ እምነት ወይም ቡድሂዝም አዲስ የእምነት ፋሽን እየሆነ የመጣበት ወቅትም ነበር። የጃፓኑ ንጉሳዊ ቤተሰብ አባል እናት የነበሩት ልዑል ሾቶኩ ወይም ፕሪንስ ሾቶኩ የቡድሃ እምነት በሀገሪቱ ውስጥ እንዲስፋፋና እንዲመሰረት ከፍተኛ ፍላጎት ነበራቸው። እሳቸውም በቀዳምነት ቡድሂዝምን ከተቀበሉ ሰዎች አንዱ ነበሩ። ሃይማኖቱን ለማስፋፋት ደግሞ ታላላቅ ውብና ለዘመናት የሚቆዩ የቡድሃ መቅደሶች ወይም ቴምፕልስ ለመገንባት አስፈላጊ ሆኖ ነበር። ነገር ግን በወቅቱ ጃፓን ውስጥ ውስብስብ የሆኑትን የቡድሃ መቅደሶች ስነ ህንፃ ወይም ኮምፕሌክስ ውደን ፓጎዳ ህንፃዎችን መገንባት የሚችል የሀገር ውስጥ ባለሙያ ወይም መሐንዲስ አልነበረም። ይህንን ክፍተት ለመሙላት ልዑል ሾቶኩ በወቅቱ የቡድሃ እምነትና የህንፃ ጥበብ በከፍተኛ ደረጃ በበለጸገባት የኮሪያዋ ባይክጄ መንግስት የነበሩ ባለሙያዎችን ጋበዙ። ከነዚህ ባለሙያዎች መካከል ዋነኛው ሺሚትሱ ኮንጎ የተባለ እጅግ የተከበረ እና የተራቀቀ የኪነ ህንፃ መሐንዲስ ነበር። ሺሚትሱ ኮንጎ እንደ አውሮፓውያን አቆጣጠር በ578 ከሁለት ረዳቶች ጋር አብሮ ጃፓን ኦሳካ ገባ። ልዑል ሾቶኩ በጃፓን የመጀመሪያው የሚሆነውን ታላቁን የሺተኖጂ የቡድሃ መቅደስ እንዲገነባ ኃላፊነቱን ሰጡት። ይህ ቅጽበት የኮንጎ ጉሚ ኩባንያ በይፋ የተመሰረተበትና ሺሚትሱ ኮንጎ የመጀመሪያው የድርጅቱ ኃላፊ ወይም ፈረስት ማስተር ቢልደር ሆኖ የተመዘገበበት ታሪካዊ አጋጣሚ ፈጠረ። በዚህ ሁኔታ የተመሰረተው የቢዝነስ ተቋም ከ40 በላይ ትውልዶችን ተሻግሮ ከ1430 ዓመታት አካባቢ በአንድ ቤተሰብ የዘር ሐረግ እየተዳደረ እና እየተመራ በዓለማችን እጅግ ስመጥር ተቋም ሆኖ ሊቀጥል ቻለ። ኮንጎ ጉሚ የተሰማራው በከፍተኛ ደረጃ ልዩ በሆነ የሥራ ዘርፍ ላይ ነበር። እሱም የቡድሃ መቅደሶችን እና የሽንቶ መቅደሶችን መገንባት፣ መጠገንና መንከባከብ ላይ ያተኮረ የኪነ ህንፃና የምህንድስና ጥበብ ላይ ነው። የኮንጎ ጉሚ ስኬትና የህንፃዎቹ ለዘመናት መቆየት የመጣው ኪጉሚ ከሚባለው ባህላዊ የጃፓን የእንጨት መገጣጠሚያ ጥበብ የመነጨ ነው። የጃፓን መቅደሶች የሚገነቡት ምንም አይነት የብረት ወይም የምስማር ወይም ሌላ ሙጫ ማጣበቂያ ሳይጠቀሙ እንጨቶችን እርስ በርስ ቆርጦ በማስተሳሰር ብቻ ነው።
ይህም ልዩ ጥበብ፣ ክህሎትና እውቀት ይጠይቅ ነበር። ኮንጎ ጉሚም በዚህ ስራ እጅግ ታዋቂና ስመጥር ሊሆን ቻለ። ይህ ጥበብ ሁለት ትልልቅ ጥቅሞች ነበሩት። አንደኛውና ዋነኛው የመሬት መንቀጥቀጥ መቋቋምን ነው። ጃፓን በተደጋጋሚ በመሬት መንቀጥቀጥ የምትጠቃ ሀገር ናት። በምስማር የተያያዘ እንጨት በመሬት መንቀጥቀጥ ጊዜ በቀላሉ ይገነጣጠላል፣ አደጋም ያስከትላል። ነገር ግን የክጉሚ መገጣጠሚያዎች ህንፃው በመሬት መንቀጥቀጥ ማዕበል አብሮ እንዲወዛወዝና ኃይሉን እንዲያከፋፍለው በማድረግ ሚዛኑን እንዲጠብቅና ሁኔታውን እንዲቋቋም በማድረግ ህንፃው ሳይፈርስ እንዲቆይ ማድረግ ይችላል። ይህም ሌላው በቀር የተፈጥሮ አደጋ ማለትም የመሬት መንቀጥቀጥ ሳይቀር መቋቋም የሚችል የቤት አሰራር ጥበብ ነው ማለት ነው። ሁለተኛው ደግሞ ረዥም ዕድሜ ማገልገሉ ነው። ብረት ዝገት ስለሚበላው እንጨቱን ያበሰብሳል። ምስማር አለመጠቀማቸው ግን እንጨቱ ለብዙ መቶ ዓመታት በጤናማ ሁኔታ እንዲቆይ ያደርገዋል። ኮንጎ ጉሚ ይህንን እውቀት እንደ ትልቅ የንግድ ምስጢር ወይም ፕሮፐርቲ ናውሌጅ በመያዝ ከአባት ወደ ልጅ ለ40 ትውልዶች አስተላልፎታል። አንድ የቤተሰብ ቢዝነስ ከ3ኛ ትውልድ በላይ መሻገር ሲያቅተው ኮንጎ ጉሚ ግን 40 ትውልድ ሊሻገር ችሏል። ምስጢሩ በጃፓን ባህል ውስጥ ኢኤ በሚባለው እና ኮንጎ ጉሚ በተከተለው ጥብቅ የወራሽነት ስርዓት ላይ የተመሰረተ እንደሆነ ይነገርለታል። በአውሮፓ ባህል የቤተሰብ የንግድ ወይም ዘውድ በቀጥታ ለበኩር ወይም ለመጀመሪያ ወንድ ልጅ ይተላለፋል። ልጅየው ሰነፍ ወይም አቅም የሌለው ቢሆን እንኳ ንግዱን ይረከባል። ይህ አሰራርም ብዙ ድርጅቶችን አክስሯል። ማለትም በአህጉረ አውሮፓ። ኮንጎ ጉሚ ግን የተከተለው ሌላ መርህ ነው። ቢዝነሱን የሚረከበው ትልቁ ልጅ ሳይሆን በችሎታውና በስነ ምግባሩ እጅግ በሳልና ብቁ የሆነ የቤተሰብ አባል ነው። ትልቁ ልጅ ሰነፍ ከሆነ ሁለተኛው ወይም ሶስተኛው ልጅ ይመረጣል። ይህ ቤተሰባዊ ጉዳይ ስለሆነ ያለምንም አድልዎና ማግለል ቢዝነሱን በአግባቡ ይመራል ተብሎ የታመነበት ተተኪ ተቋሙን ይመራል፣ ያስተዳድራል ማለት ነው። ተቋሙን ረዥም ዘመን ለማቆየት ሲባል ይህ ተቋም በዘመኑ ከነበረው አሰራር ወጣ ባለ መንገድ መሪነት ላይ ወይም እውቀት ላይ ክህሎትና ብቃት ላይ የተመሰረተ አመራር ላይ መከተሉ ከ14 ክፍለ ዘመን በላይ ለመሻገር በቅቷል ማለት ነው። በተከታታይ ትውልዶች ውስጥ ወንድ ልጅ የማይወለድበት ወይም የተወለዱት ወንድ ልጆች ለንግዱ ብቁ የማይሆኑበት ጊዜ ይኖራል። በእንዲህ ያለ ጊዜም ኮንጎ ጉሚ ሞኮዮሺ አዳፕትድ ሰን ኢን ሎው የሚባለውን የጃፓን ባህል ይጠቀም ነበር። ይህ ማለት ከቤተሰብ ውጭ ያለ እጅግ ጎበዝና ጎልማሳ የህንፃ ባለሙያ ይመረጣል። ይህ ሰው የኮንጎን ቤተሰብ ሴት ልጅ እንዲያገባ ይደረጋል። ካገባ በኋላ የገዛ ቤተሰቡን ስም ትቶ ኮንጎ የሚለውን የቤተሰብ ስም በህግ ይወስዳል። በዚህም ምክንያት የኮንጎ ቤተሰብ ደምና ስም ሳይቋረጥ ነገር ግን በየዘመናቱ አዳዲስ መሪዎችንና ጎበዝ ባለሙያዎችን እያገኘ ለዘመናቱ መጓዝ ችሏል። ኩባንያው ከግለሰብ ደም በላይ ለቤተሰቡ ስምና ለድርጅቱ ህልውና ቅድሚያ ይሰጥ ነበር። ኮንጎ ጉሚ በ1400 ዓመታት ጉዞ ውስጥ ያጋጠሙት ታላላቅ ውጣ ውረዶች። የኮንጎ ጉሚ ታሪክ የአልጋ በአልጋ ጉዞ አልነበረም። ኩባንያው የሀገር መፈራረስን፣ የተፈጥሮ አደጋዎችን፣ የኢኮኖሚ ቀውሶችንና የዓለም ጦርነቶችን ተቋቁሞ ነው ከ1400 ዓመታት በላይ መቆየት የቻለው። በእነዚህ ዘመናት ብዙ የባህልና የስርዓት ለውጦች፣ የርዕዮተ ዓለምና የአመለካከት መፈረካከሶችና መለዋወጦች ተከስተዋል። በእነዚህ ዘመናት ሁሉ እንደየሁኔታው ተለዋዋጭ መንገድ እየተከተለና የቀድሞ ችግሮችን እየተነበየ መፍትሄ በማስቀመጥ እጅግ ከባድ ጊዜያትን እያለፈ ነው ለ40 ትውልድ ያገለገለው። ኮንጎ ጉሚ በገነባቸው መቅደሶች ላይ በተደጋጋሚ አደጋዎችም ደርሰዋል። ይህም ሌላው ፈታኝ ሁኔታ ነበር። ለምሳሌ ያህል ዋናው የሺቴንኖጂ መቅደስ በታሪኩ ውስጥ በ645 ዓመተ ምህረት በመብረቅ አደጋ ወድሟል። በ14ኛው ክፍለ ዘመን በጃፓን የእርስ በርስ ጦርነቶች ተቃጥሏል። በ1934 ዓመተ ምህረትም በታላቅ ታይፉን ወይም ኃይለኛ ማዕበል ወድሟል። በእነዚህ ሁሉ ጊዜያት ግን ኮንጎ ጉሚ ተስፋ ሳይቆርጥ መቅደሱን ከባዶ መልሶ በመገንባት የጽናት ተምሳሌትነቱን አሳይቷል። ሁለተኛው የሜይጂ ተሃድሶ ነው።
ይህ ወቅት ለኮንጎ ጉሚ እጅግ አስቸጋሪ ከሆኑት ዘመናት አንዱ እንደነበረ ይነገራል። የጃፓን ንጉሠ ነገሥት ሜይጂ ሀገሪቱን ወደ ዘመናዊነት ለመለወጥ በወሰዱት እርምጃ የቡድሃ እምነት የነበረውን የመንግስት ድጋፍ በማንሳት የሺንቶ እምነት አጠናከሩ። በዚህም ምክንያት ለብዙ መቶ ዓመታት ለኮንጎ ጉሚ ዋነኛ የገቢ ምንጭ የነበሩት የቡድሃ መቅደሶች በጀት ተቋረጠባቸው። ኩባንያው ፈጣን ለውጥ በማድረግ ከመቅደስ ግንባታ በተጨማሪ ዘመናዊ የመኖሪያ ቤቶችን እና የንግድ ህንፃዎችን መገንባት በመጀመሩ ከኪሳራ ተረፈ። እንደ ወቅቱ ተለዋዋጭና ጊዜውን የተከተሉ መፍትሄዎችን በፍጥነት የሚተገብር ብቁ አመራር ወደፊት ስለሚመጣ መሰል ውሳኔዎችን በፍጥነት በመወሰን ገበያው ላይ ያለው ፍላጎት ቶሎ ለመጠቀም አይቸገርም ነበር። ተቋሙ በሁለተኛው የዓለም ጦርነት ዋዜማና በታላቁ የኢኮኖሚ ውድቀት ወይም ግሬት ዲፕሬሽን በመባል የሚታወቀው ወቅትም ኩባንያው ከባድ የገንዘብ ቀውስ ውስጥ ወድቆ ነበር። በወቅቱ የድርጅቱ 37ኛ መሪ የነበረው ዮሺኢ ኮንጎ ድርጅቱን ከኪሳራ ማዳን ባለመቻሉ እና በደረሰበት ከፍተኛ የስነ ልቦና ጫና ምክንያት እንደ አውሮፓውያን አቆጣጠር በ1932 በራሱ ህይወት ላይ እርምጃ ወሰደ። በጃፓን ባህል ይህ ድርጊት ኃላፊነት መውሰድ ተደርጎ ይታያል። ይህ ክስተት የኮንጎ ጉሚ ማክተሚያ ሊሆን ይችል ነበር። ነገር ግን የዮሺኢ ሚስት የነበረችው ዮሺኮ ኮንጎ የተባለች በታሪክ ለመጀመሪያ ጊዜ ሴት የኮንጎ ጉሚ መሪ ወይም 38ኛዋ መሪ በመሆን ኃላፊነቱን ተረከበች። እሷም የኩባንያው አሰራሩን በማዘመንና በሁለተኛው የዓለም ጦርነት ወቅት ለጦርነቱ የሚያስፈልጉ የእንጨት ሳጥኖችን ወይም አሙኒሽን ቦክስስ በማምረት ኩባንያውን ከጥፋት አድናለች። የዓለም ጦርነቱን ወደ ቢዝነስ የቀየረውም አደጋውን መሻገር ችለዋል ማለት ነው። ኮንጎ ጉሚ በታሪኩ ውስጥ ያስመዘገባቸው ታላላቅ ስኬቶችም እንደሚከተለው መዘርዘር ይቻላል። የኦሳካ የኮንስትራክሽን መሪነት። የጃፓን ታዋቂ ታሪካዊ ምልክት የሆነው የኦሳካ ግንብ በ16ኛው መቶ ክፍለ ዘመን በመገንባት ረገድ ከፍተኛውን ድርሻ አበርክቷል። ሁለተኛም የዓለም ጥንታዊነትና ክብርን ከጊነስ ወርልድ ቡክ ሪከርድስ ላይ አግኝቷል። በዓለም ላይ ረዥሙን ዕድሜ ያስቆጠረ በተከታታይ የሰራ ኩባንያ በመባል በጊነስ ወርልድ ቡክ ሪከርድስ መመዝገብም ችሏል። የባህል ጥበቃንም ለጃፓን ትልቅ አስተዋጽኦ ካበረከተበት ዘርፍ አንዱ ነው። የጃፓንን ጥንታዊ የእንጨት ስራ ስነ ጥበብ ወይም ትራዲሽናል ጆንሪ ሳይበረዝና ሳይከለስ ለ14 ክፍለ ዘመን ጠብቆ በማቆየትም ትልቅ አሻራን አኑሯል። በሌላ ትውልዳዊ ታማኝነትን በመቅረጽና በመፍጠር አንጻርም ይህ ኩባንያ እጅግ የላቀ ሚናን ተጫውቷል። በአንድ ደንበኛ ወይም በሺተኑኖጂ መቅረጽና በአንድ የአገልግሎት ሰጪ ወይም ኮንጎ ጉሚ መካከል ለ1400 ዓመታት የዘለቀ የንግድ ትስስር መፍጠር መቻሉ በዓለም ታሪክ ተወዳዳሪ የለውም። አንድ ተቋም ከደንበኛው ጋር ለ1400 ዓመታት አብሮ መዘለቅ መቻል እጅግ የተለየ ምትሃታዊ ጥበብ የሚጠይቅ ቢመስልም ኮንጎ ጉሚ ግን እውን አድርጎታል። ለ14 ክፍለ ዘመናት ማዕበልና ጦርነትን የተቋቋመው ኮንጎ ጉሚ ውድቀቱ የመጣው ከዘመናዊ የፋይናንስ ስርዓትና ከዕቅድ መሳሳት ነው። በ1980ዎቹ የጃፓን ኢኮኖሚ በከፍተኛ ደረጃ አብጦ ነበር። ባንኮች ያለምንም ገደብ ብድር ያበድሩም ነበር። በወቅቱ የነበረው የኮንጎ ጉሚ የፋይናንስ አመራር ከባንክ ከፍተኛ ብድር በመውሰድ መሬቶችን መግዛትና በሪል ስቴት ዘርፍ መሰማራት ጀመረ። ነገር ግን በ1990ዎቹ መጀመሪያ ላይ የጃፓን ኢኮኖሚ ወይም አረፋ ፈነዳ። የኩባንያው መሬቶች ዋጋ በከፍተኛ ደረጃ ወደቀ። ኮንጎ ጉሚ ግን ሊከፍለው የማይችለው ታላቅ የባንክ ዕዳ ውስጥ ተዘፈቀ። ይህ ለኩባንያው ከፍተኛ የፋይናንስ መዋዠቅ አንዱ መሰረት ጣለ። ሁለተኛው የማህበራዊ ለውጥ ነው። ከኢኮኖሚው ውድቀት በተጨማሪ በ21ኛው ክፍለ ዘመን የጃፓን ማህበረሰብ ሃይማኖታዊ ፍላጎት እየቀነሰ መጣ። ለቡድሃ ቤተ መቅደሶች የሰጠው ስጦታና ክብር በመቀነሱ አዳዲስ መቅደሶችን የመገንባት ፍላጎት ሙሉ በሙሉ ቆመ። የነበሩትም ጥገና ማዘግየት ጀመሩ። ይህም በዘርፉ ይበልጥ ጥገኛ የሆነው ተቋሙ ሌላውን የኮንስትራክሽን ስራ ላይ በቀላሉ ሰብሮ እንዳይገባ ሌሎች ተቋማት ቀድመው ስለተቆጣጠሩት በቀላሉ ሰብሮ ለመግባት እንደከበደው ይነገርለታል። የ2006 ውህደት እንደ አውሮፓውያን አቆጣጠር በ2006 ላይ የኩባንያው ዕዳ ከ34 ሚሊዮን ዶላር በላይ ተሻግሮ ነበር። የኮንጎ ቤተሰብ 40ኛው እና የመጨረሻው መሪ የነበረው ማሳካዙ ኮንጎ የተባለው የኩባንያው መሪ
ኩባንያው በዚህ ሁኔታ መቀጠል እንደማይችል ተረዳ። የኮንጎ ጉሚን ታሪክና እውቀት እንዳይጠፋ ለመጠበቅ ሲባልም እንደ ኤሮፓያን አቆጣጠር በጃንዋሪ 2006 ኩባንያው በታዋቂው ግዙፉ የኮንስትራክሽን ተቋም ታካማሱ ግሩፕ ተገዛ። አሁናዊ ሁኔታ እንደዛም ሆኖ ኮንጎ ጉሚ ዛሬም አልጠፋም። የታካማሱ ግሩፕ ንዑስ አካል ወይም ሳብሲዲያሪ ሆኖ ስሙን እንደያዘ የኮንጎ ቤተሰብ አባላትና የጥንቱን የእንጨት ጥበብ ባለሙያዎችን ይዞ ዛሬም የጃፓን ጥንታዊ መቅደሶችን የመጠገን ስራውን በኦሳካ እያከናወነ ይገኛል። የኮንጎ ጉሚ ታሪክ ለዘመናዊ የንግድ መሪዎችና ለቤተሰብ ቢዝነሶች ትልቅ መማሪያ ነው። አንደኛ፣ በትኩረት መስራት ወይም ፎከስ ኦን ዩር ኮር ኮምፔተንስስ ያተኩራል። ኮንጎ ጉሚ ለ1400 ዓመታት የኖረው በአንድ ልዩ ጥበብ ወይም መቅደስ መገንባት ላይ ብቻ ትኩረት በማድረጉ ነው። ጥበቡንም ማንም ሊወዳደረው አልቻለም። ሁለተኛ፣ ከደም በላይ ለችሎታ ቅድሚያ መስጠት ወይም መሪቶክራሲ ኦቨር ብሎድ ላይን የሚለው መርህ መከተሉ ነው። ለድርጅቱ ህልውና ሲባል ጎበዝ መሪዎችን በጉድፍቻ ወይም በጋብቻ ማስገባት መቻሉ ድርጅቱ በሰነፍ መሪዎች እጅ እንዳይወድቅ አድርጎታል። ይህም ለ14 ክፍለ ዘመናት ወይም ለ1400 ዓመታት በተከታታይነት እና በውጤታማነት እንዲዘልቅ አስችሎታል። ሶስተኛው የተለዋዋጭነት ወይም አዳፕታቢሊቲ መርሁ ነው። ባህልን ሳይለቁ ከዘመኑ ጋር አብሮ መለወጥ መቻል ለድርጅቱ ምሰሶ ሆኖ አገልግሏል። አራተኛ፣ ከባለ አደራነት ስሜት ጋር መስራት። የኮንጎ መሪዎች ኩባንያውን እንደ ግል ሀብት ሳይሆን ከቀድሞ አባቶች የተረከቡትና ለሚቀጥለው ትውልድ በሰላም ማስተላለፍ ያለባቸው አድርገው ማየታቸው ተቋሙን ለ14 ክፍለ ዘመናት ጠብቀው እንዲዘልቁ አስችሏቸዋል። አምስተኛም የዕዳ አደገኝነትን ከዚህ ተቋም እንረዳለን። ምንም እንኳን ለ1400 ዓመታት በተከታታይነት 40 ትውልዶችን ቢያገለግልም ከዕዳ አያያዝ ክፍተት ጋር በመነጨ 2006 ላይ ወደ ሌላ ድርጅት እንዲቀላቀል አስገድዶታል። ጦርነትና የተፈጥሮ አደጋ ያልገደለው ኮንጎ ጉሚ በዘመናዊ የባንክ ዕዳና ካልተጠና የንግድ መስፋፋት ምክንያት ነፃነቱን አጥቷል። ኮንጎ ጉሚ የሰው ልጅ የጽናትና የፈጠራ ጥበብ ታላቅ ተምሳሌት ነው። ከ6ኛው መቶ ክፍለ ዘመን ጀምሮ የነገስታትን መነሳትና መውደቅን፣ የዓለም ጦርነቶችንና የቴክኖሎጂ ሽግግሮችን ተሻግሮ እዚህ የደረሰው ይህ ተቋም በአሁኑ ወቅት የቤተሰብ እሴትና የረዥም ጊዜ እቅድ ወይም ሎንግ ተርም ቲንኪንግ ለንግድ ስኬት ያላቸውን ወሳኝ ሚና ለዓለም ያስመሰከረ ድንቅ የታሪክ አሻራ ነው። በመጨረሻም ኮንጎ ጉሚ በዘመናዊ የባንክ ዕዳ ምክንያት ነፃነቱን ቢያጣም ያስቀመጠው ታሪካዊ አሻራ ግን ዛሬም ድረስ አልጠፋም። ጦርነትና የተፈጥሮ አደጋ ያልገደለው ይህ ድንቅ ተቋም የቤተሰብ እሴትና የረዥም ጊዜ ራዕይ ለንግድ ስኬት ያለውን ጉልበት ለዓለም ያስመሰከረ የጽናት ተምሳሌት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ከኮንጎ ጉሚ ታሪክ እናንተስ ይበልጥ ያስደነቃችሁ የትኛው ክፍል ነው? በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚህ ያሉት ድንቅ ታሪኮችንና አስተማሪ ይዘቶችን በየቀኑ ለማግኘትም ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለተከታተላችሁን እጅግ አመሰግናለሁ። በሚቀጥለው ቪዲዮ በሌላ አስድና ርዕስ እስከምንገናኝ ድረስ በሰላም ቆዩልን። እናመሰግናለን።